አሰላሙ አለይኩም ወራህመቱላህ። አንዳንዴ ከሙስሊም ጠላ አካላት የሚረጨው ፕሮፓጋንዳ በጣም ግራ ይገባልና እ፣ ስትሰማቸው በሚለቁትም ፕሮፓጋንዳ የሞኝነታቸው ብዛት ያስደምመሃል በአንድ በኩል እ፣ በሌላ በኩል ደግሞ የሚያምን ሰው መኖሩ ደግሞ ያሳስብሃል። እና አንዳንድ ጊዜ እኒህ ሰዎች ሞኝ የሚሆኑት የሚያምናቸው ሰው ስላለ ነው ወይም ብለህ እንድትጠይቅ ያደርግሃል። ያው ሰሞኑን መካነ ሰላም ላይ የተፈጠረውን ታውቃላችሁ። ሙስሊም ጠል የፋኖ ታጣቂዎች መስጂድ ውስጥ ገብተው ሙአዚኑን ኢማሙንና ሌሎችንም ምዕመኖች አቁስለው ገድለው በርካቶችን አቁስለው የሄዱበት ክስተት ነው። ክስተቱን ተከትሎ መጀመሪያ አካባቢ ከነጭራሹ አልተፈጠረም፣ ውሸት ነው የማለት አቅጣጫ ተከትለው ነበር። በኋላ ላይ ደግሞ ጉዳዩ መነቃት ሲጀምር መረጃዎች እየወጡ ሲመጡ ኖ በፍጹም ከነጭራሹ እንትን አላለም። በእኛ በኩል እ፣ እንዲህ አይነት ነገር አልተፈጸመም፣ የመንግስት ፕሮፓጋንዳ ነው ማለት ጀመሩ። ከዛ ደግሞ ሙስሊሙን በራሱ እ፣ እንትን ማድረግ መወንጀል የጀመሩበት አቅጣጫ እንዳለ ይታወቃልና ከነዛው ጋር የተያያዘ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ያንኑ ተከትሎ በቃሉ አላምረው የተባለው ጋዜጠኛ እንግዲህ የተናገረውን ሰምቼ በጣም የተገረምኩበት ቪዲዮ ነበር ማለት ይቻላል። ያው የመካነ ሰላሙን እ፣ እ፣ ጥቃት አስመልክቶ የተፈጠረባቸውን የፕሮፓጋንዳ ውድቀት ለመደገፍ የሚጣጣሩበት ቪዲዮ ላይ ነው እና ከሌላ እ፣ እንደዚሁ ፕሮፓጋንዲስት ጋር ሆኖ የሚያወራው ነው እና አህመዲን ጀበል ሰርጎ ገብ ጴንጤ ሳይሆን አይቀርም እንደዛ አይነት ጥርጣሬ አለኝ ብሎ በጣም ሲሪየስ ሆኖ ያወራልና ታዋቂ ጋዜጠኛ ስለሆነ ከአሁን ቀደም የሚታወቅ እንደውም ታስሮም የነበረ ምናምን ስለነበር እንደው ትንሽ ግራ አጋባኝ። ምክንያቱም እንደው በዚህ የእውቅና ደረጃ ያሉ ጋዜጠኞችም ለካ እንደዚህ ይጃጃላሉ። የሆነ በቃ ማለት ቢያንስ አደባባይ የምትውል ጋዜጠኛ ስትሆን የሆነ ትንሽም ቢሆን የኮሚትመንት ደረጃ ሊፈጥር ይገባል እንደ ሙያ እንደ ፕሮፌሽናሊዝም እና እንዲህ አይነትም ባይሆን ነገር ሲያወራ ስሰማ በጣም ገረመኝ። እና ያው አንዳንዶች ብዙ ጊዜ ለምንድን ነው እንዲህ አይነት ሰዎችን አጓጉል ንግግሮች አምጥታችሁ እ፣ እንትን ለምን ኢንተርቴን ታደርጉታላችሁ? እኒህን ንቆ ማለፍ ነው የሚል አይነት ወቀሳዎችን ይሰነዝራሉ። እኔ ትክክል አይመስለኝም። ምናልባት ይህን የምቀበለው የሚናገሩት ሰዎች ታዋቂ ካልሆኑ ዝም ብሎ እዚህ ግባ የሚባል ተከታይ የሌላቸው ሰዎች እንዲህ አይነት አጓጉል ነገሮችን ቢናገሩም ንቆ ማለፍ እንደውም የተሻለ ሊሆን ይችላል። እነሱን ማስተዋወቅ እንዳይሆን ብለህ ትተዋለህ። ታዋቂና ግን ኢስታብሊሽድ የሆነ ኦዲየንስ ያላቸው ሰዎች የሚነዟቸው ፕሮፓጋንዳዎች በጣም ሞኝ ቢሆኑም እንኳን ዝም ብለህ አታልፋቸውም። ለምን ከተባለ አንደኛ የሰዎቹ ማንነት መታወቁ ጥሩ ስለሆነ ይህን መሰል ሰዎችም ደግሞ በአደባባይ መዋረድም ማፈርም ስላለባቸው በሚቀጥለው እንዲህ አይነት ስህተት ውስጥ እንዳይገቡ ሞኝነታቸው መጋለጥ ስላለበት ወይም ደግሞ ዋሾም ከሆኑ ዋሾነታቸው መጋለጥ ስላለበት አምኖ ደግሞ ይህንን የሚንገላታ ካለ በትክክል አምኖ ይህንን የሚከተል ካለ ምናልባት የሚያስብበት እድል ለመስጠት ከዛ ውጭ ደግሞ የሚያደርጉት የፕሮፓጋንዳ ዘመቻ ያለበትን አስቀያሚ ደረጃ ማሳየቱ በራሱ አንድ ዓላማ ስለሆነ እንዲህ አይነት ነገሮችን አምጥቶ መወያየቱ አስፈላጊ ነው ብዬ አስባለሁ። ከዛ አንጻር ነው እንጂ እንዳልኳችሁ ንግግሩ በጣም የሞኝ ንግግር ነው። ለዛ ነው ኢንተርቴን የማደርገው የሚለውን ልንገራችሁ ብዬ ነው። አላኩል ያህል እስቲ እንሂድና ምን እንደሚል እንስማውና አብረን እያዳመጥን ሀሳቡ ላይ ሀሳቡን እንፈትሸዋለን። አብራችን እሺ እንስማ ውስጥ እንግዲህ እያለ ያለው ነገር ላይ አንዳንድ ሰዎች ሲጠቀሱ አሁን እነ አህመዲን ጀበል እንደዚህ ሲጠቀሱ አንድ ጊዜ የሆነ መረጃ እርሶ የነበረ በደንብ ማጥራት አልቻልኩም ወደ እስር ቤት ስለሄድኩ እንጂ እስልምና ውስጥ ያሉ ግን የፕሮቴስታንት ጎስፒል ማህበር አባል የሆኑ ኡስታዝ ናቸው፣ ግን የሚሰሩትና ስልጠናቸው በሙሉ ለፕሮቴስታንቲዝም ተቋም የሆነ ለእነ አብይ አህመድ ተቋም የሆነ እና በእንግሊዝ ሀገር እና በሳውዲ አረቢያ ሰልጥነው የመጡ በግብፅ ሰልጥነው የመጡ ከ8 በላይ ሰዎች አሉ የሚል ዋና ዓላማቸው እስልምና ውስጥ ሆነው እስልምናን ከሌላው ከኦርቶዶክስ ከሌላው የኢትዮጵያ ሕዝብ ጋር ሆኖ እያጋጩ በጎን የተሻለ ሆኖ እንዲታይ የሚፈልጉት ይሄ ኒው ፕሮቴስታንት የሚባለው ወይም ደግሞ አዲሱ የነ አብይ አህመድ ንቅናቄን እንደሚሆን የሚያሳያሉ። እንስማ፣ ሙሉን እንስማውና በኋላ እና ላይ አህመድ ጀበል ስታቸው
ሙስሊም ናቸው ወይ ብለህ ስጠይቅ እነዚህ ሰዎች እዛ ውስጥ የመሆን እድላቸው ሰፊ ነው ወይ ብለህ እንድታነሳ ያደርጋል። ነገሩ ላይ ብዙ ሰዎች መሄድ አለባቸው። ዲፕሊ ነው። እንዲያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዙሪያ ያደረገችው ጥናትና ማን በሌሎች ሃይማኖት ውስጥ ገብቶ ስልጠና ወስዶ እንትን እንደሚል የታወቀ ነገር አለ። አስቀድሞ በኢህአዴግ ጊዜም ጭምር የሚረዳ ማለት ነው። እነዚህ ሰዎች ምንም አሉ ምን ዋናው ሙስሊሙ ዝም ይላል። እነዚህ ሰዎች ምንም ሊሉ ይችላሉ። የአማራ ህዝብ ሲባል ሙስሊም ነው፣ ክርስቲያን ነው፣ ፕሮቴስታንት ነው፣ ኤቲስትም ሊኖር ይችላል። በትልልቅ ተቋማት ውስጥ በዩኒቨርሲቲዎች ውስጥ እምነት የለውም ሰው ሊኖር ይችላል። ተውቶችን ብቻ ያንቀሳቀሰ እንዲህ አይነት እንቅስቃሴዎች ሙስሊሙ ተጠቃ፣ ሙስሊሙ ተገደለ፣ ሙስሊሙ እንዲሆነ የሚሉት እነማን ናቸው ብለህ ስታስብ ቅድም ያልኩትን ማሰብ ያስፈልጋል። የአማራ ህዝብን እያለ ነው ወይ ነው? እንግዲህ ተመልከቱት። ሙሉን ያሰማኋችሁ። ከዛ በኋላ በየተራ ዳይሴክት እያደረግን እናየዋለን። እንደው የሞኞችን ንግግር እንደው እንዲህ እያመጡ እንትን ማለት አንዳንዴ ሊያስቅ ይችላል፣ ግን ሰዎቹ የሚያወሩት ሆን ብለውም አንዳንዴ ሆን ብለውም ትላለህ፣ አንዳንዴ ደግሞ ይህን ያክል ሞኝ ናቸው ወይ ትላለህ። እሱም በየመሃሉ እየጠየቀን እናያለን። አላኩል ያህል እስቲ በየተራ ያነሳቸውን ነገሮች እንያቸውና የመጀመሪያውን አንጓ ንግግሩን ላሰማችሁ፣ ስሙት። ነገር ላይ አንዳንድ ሰዎች ሲጠቀሱ አሁን እነ አህመዲን ጀበል እንደዚህ ሲጠቀሱ አንድ ጊዜ የሆነ መረጃ እርሶ የነበረ በደንብ ማጥራት አልቻልኩም ወደ እስር ቤት ስለሄድኩ እንጂ እስልምና ውስጥ ያሉ ግን የፕሮቴስታንት ጎስፒል ማህበር አባል የሆኑ ኡስታዝ ናቸው፣ ግን የሚሰሩትና ስልጠናቸው በሙሉ ለፕሮቴስታንቲዝም ተቋም የሆነ ለእነ አብይ አህመድ ተቋም የሆነ እና በእንግሊዝ ሀገር እና በሳውዲ አረቢያ ሰልጥነው የመጡ በግብፅ ሰልጥነው የመጡ ከ8 በላይ ሰዎች አሉ የሚል ዋና ዓላማቸው እስልምና ውስጥ ሆነው እስልምናን ከሌላው ከኦርቶዶክስ ከሌላው የኢትዮጵያ ሕዝብ ጋር ሆኖ እያጋጩ በጎን የተሻለ ሆኖ እንዲታይ የሚፈልጉት ይሄ ኒው ፕሮቴስታንት የሚባለው ወይም ደግሞ አዲሱ የእነ አብይ አህመድ ንቅናቄን እንደሚሆን የሚያሳያሉ። እሺ ይህንን ፓርት እስቲ እንተንት ነው መጀመሪያ። እሺ ምንድን ነው እያለን ያለው? መጀመሪያ መረጃ ደርሶኝ ነበር እና ግን በደንብ ማጣራት አልቻልኩም። ምክንያቱም ያው እስር ቤትም ስለነበርኩኝ ሳላጣራ ቀረሁ አለ እና ሳታጣራ እንደምታወራ እየነገርከን ነው በቃሉ። መጀመሪያ ይህንን ስላመንክልን እናመሰግናለን። ሌላ ጊዜም ከአንተ የሚወጡ መረጃዎችን ሰዎች በምን መልኩ ማየት እንዳለባቸው እየነገርከን ነው። ሳታጣራ ከሆነ መረጃውን በደንብ ባላጣራውም ብሎ እንደ ጥርጣሬ አድርጎ ነው ያቀረበው። በነገራችን ላይ አሁንም እርግጠኝነት ላይ አልደረሰም። ግን ሳያጣራ በቃ ስለታሰርኩ ምን ስላልኩ ሳላጣራ ብቻ መረጃው ግን ደርሶኝ ነበራል እና በአንተ ደረጃ ላለ ጋዜጠኛ መጀመሪያ ይህ ነውር አይደለም ወይ? ማለት ዝም ብለህ የሰማኸውን ሁላ ትበትናለህ ማለት ነው ሳታጣራ። አንተው ከሆነ ባፍ እየተናገርከው ለማጣራት ጊዜ አላገኘውም ያው ስለታሰርኩ እንጂ ግን እንዲህ አይነት መረጃ ደርሶኝ ነበር ብለህ ብዙ ሺዎች በሚያዩት ሚዲያ ላይ ቀርበህ ታወራለህ። ምን ያክል ወሽካታ ስራ እየሰራህ እንዳለ ይሄ ምናልባት ሊነግርህ ይችላል። ግዙፍ አንድምታዎች ባሉት ጉዳይ እንዲህ የአህመዲን ጀበልን የሚያክል በማህበረሰብ ዘንድ ተወዳጅነት ያለው ሰው ስም ለማንሳት መረጃውን ማጣራት እንዳለብህ እንኳን አላስፈለግህም። ማለት ይህን እንኳን መረዳት አልቻልክም። አሁን አንተን ጋዜጠኛ ብሎ የሚከተልህ ሰው መኖሩ ነው የሚገርመው። አላጣራሁትም መረጃውን ግን እንዲህ የሚል ነገር እኮ ጥርጣሬ አለኝ። እንዴት አንድ ጋዜጠኛ እንደዚህ ይናገራል? ማን ከለከለህ እንዳታጣራ? እውነት ከሆነ አንተ እንደምትለው መረጃ ደርሶህ ከሆነ አንተ ራሱ አንደኛ ምናልባት እንዲህ አይነት መረጃ የሚሰጥ ሰው ንቆ ይሆናል። አህመዲን ጀበል ሰርጎ ገብ ጴንጤ ነው ብሎ የነገረህ ሰውዬ አንተን ሞኝ አድርጎ አስበሃል ማለት ነው። ወይ ደግሞ ራስህ ቀጥፈህ ነው፣ ማንም ያለህ የሰጠህ መረጃ የለም፣ ቀጥፈህ የአህመዲን ጀበልን ስም አጠፋበታለሁ ብለን ያመጣኸው ማለት ነው እስከሚገባኝ ድረስ። ግን በሁለቱም ሳይድ አትተርፍም። ወይ ቀጣፊ ነህ ወይ ደግሞ መረጃ የሚሰጥ ሰውዬ ሞኝ እንደሆንክ ያስባል ማለት ነው። ከሁለት አንዱ ነህ። ግን አንተ የጠቀስከው ነገር አለ፣ ሳላጣራ ነው ማውራው የሚለውን ነግረህናል። ስለዚህ ከአሁን በኋላ ይሄ ሰውዬ የሚናገረውን መረጃ በዚህ መነጽር ማየት ያስፈልግ። በዚህ ደረጃ ትላልቅ ሰዎችን ስም እያነሳ ማጣራት ግዴታ እንዳለበት እንኳ ማወቅ አልቻልም። አሁን ይሄ ጋዜጠኛ ተብሎ ይጠራል።
ለዚያውም ግዙፍ አንድምታዎች ባሉት ጉዳይ ማለት ነው። ይሄ ጭቃ ሰውየው ላይ ለጥፍበት ጭቃውን ቢያራግፈው ቢያጠፋው እንኳን ፋናው ይቀርበታል የሚል አይነት ማለት ነው። ሰዎች ላይ የሆነ ነገር ትለጥፋለህ ስም፣ ከዛ በኋላ በቃ እነሱ ስማቸውን ለማጥራት ይጋጋጣሉ ማለት ነው። ይህ ማኪያቬሊያዊ ፖሊሲ ነው። በጣም መጥፎ መጥፎ ፖሊሲ ነው እና ምን አይነት ሰዎች እንደሆኑ እንዲታይ ነው እንግዲህ በቃሉ አላምረው ለስብዕናው ማንነት ትንሽዬ መስኮት ከፍቶን ያሳየን ምን አይነት ሰው መሆኑን ማለት ነው። ይህንን ለሚከተሉት ሰዎች ይጠቅማቸው ከሆነ አያለሁ። አክቹሊ እኔ ድሮውንም እንደ መረጃ የምወስድበትም ሰው አይደለም ሰውየው። ግን እነ አህመዲን ጀበል ሲጠቀሱት እዚያ ላይ ሙስሊም መሳይ ጴንጤ ኡስታዞች አሉ ተብሎ ከዛ በኋላ የተነገረውን መረጃ ተናገረ። ዝም ብለው የማይታወቁ ሰዎችን እያመሳሰሉ የሚጠቀሙትን ለታዋቂ ሰዎች አዋለው። አሁን በፕሮቴስታንት በኩል እንዲህ አይነት ነገሮች አይደረጉም እያልኩ አይደለም። በእንደዚህ አይነት በእንዲህ በአህመዲን ጀበል በእንዲህ አይነት ታዋቂ ደረጃ ሊፈጸም የሚችል ፕሮጀክት ግን ሞኝነት ነው እንዲህ ይሆናል ብሎ የሚያሰብ ብዙ ጊዜ ፕሮቴስታንት ላይ ያሉ አንዳንድ አጓጉል ስራ እየሰሩ ያሉ ቡድኖች መንዙማ አመሳስለው ይሰራሉ። በመንዙማ አስመስለው የጴንጤ መዝሙሩ በጣም ነውር ያለበት ድርጊት። ከአሁን ቀደምም ይህንም በስፋት አይተነዋል። ኢየሱስን ተቀበሉ እያሉ ሙስሊም ያልሆኑ ሰዎችን እንደሰለሙ አድርገው የተለያየ ምንም ስለ እስልምና መሰረታዊ ጉዳይ እንኳን የማያውቁ ሰዎችን እንዲሁ የሙስሊም ልብስ ሂጃብ ምናምን እያለበሱ እንዲህ አይነት ድራማ በመስራት ይታወቃሉ። ጀለቢያ ልብሰው ያጭበረብራሉ። እንዲህ አይነት ነገሮች ላይ ይሰማራሉ። ከዛ ውጭ ደግሞ እንደዚሁ ዝም ብለው የማይታወቁ መንደር ውስጥ ምናምን ሰዎችን ሰብስበው ኡስታዝ ነኝ እያሉ የፕሮቴስታንት ትምህርት የሚያስተምሩም አሉ። ይሄ እንዲህ አይነት ነገሮች ይኖራሉ። ከድሮም ጀምሮ የነበሩ ነገሮች ናቸው። ይህንን ግን ከነጭራሹ በትላልቅ ሰዎች ደረጃ አድርጎ መጃጃል ወይም ደግሞ ልክ አህመዲን ጀበልን ስለሆነ እያነሳ ያለው ማለት ነው። ይሄ ሞኝነት ነው፣ ሞኝነት ነው። ስሙን እንኳ በትክክል መጥራት እንደማይችል አይታችሁታል። የፕሮቴስታንት ጎስፒል ማህበር፣ ጎስፒል የሚባል ነገር የለም፣ ያው ጎስፔል ማለቱ ነው። የፕሮቴስታንት ጎስፒል ማህበር አባል ናቸው ይላል። ሰርቹላ አድርጌ ነበር። ፕሮቴስታንት ጎስፔል ማህበር የሚባል ተቋምም የለም። እውነቱን ለመናገር እሱ ያው ፕሮቴስታንት ለማለት ነው፣ ወይም ደግሞ የፕሮቴስታንት ሰባኪያን ምናምን ለማለት ፈልጉ ነው። ስሙን እንኳን አያውቀውም። ምንድነው የሚያሳየው? ይህ ሰውዬ የሚያወራውን ነገር አያውቅም፣ ግን ወጥቶ መቀባጠር ፈልጓል ነው፣ ስሙን እንኳ በማያውቀው ጉዳይ ማለት ነው። እንደውም አህመዲን ጀበልን እንኳን ስሙን መጀመሪያ ላይ በትክክል ይጠራል። ከዛ በኋላ አህመድ ጀቢል ነው የሚለው ራሱ። ስሙን እንኳን በትክክል መጥራት አይችልም። አንድ ሰው ፕሮፓጋንዳ እንኳን ሲሰራ ይንተባተባል። አንዳንዱ ሞኝ ፕሮፓጋንዳ ከመስራቱ የተነሳ ማለት ነው። በማታውቀው ጉዳይ ለምን ገብተህ ትፈተፍታለህ ነው። የፕሮቴስታንት ጎስፔል ማህበር የሚባል ነገር የለም። ማህበር ሳይሆን ሃይማኖት ነው። በነገራችን ላይ ሃይማኖቱን ሊል ፈልጎ ነው እሱ እንግዲህ እንደገባኝ ከሆነ ማለት ነው። ከዛ በኋላ እንግዲህ እንደነ አህመዲን ጀበል ያሉትን ወደ በኋላ ላይ ይጠቅሳል። የሚሰሩት ለፕሮቴስታንት ነው፣ ለእነ አብይ አህመድ ተቋም ነው። አሁን በዚህ ማድረግ የፈለገው ማንኛውም ከመንግስት ጋር ግልጽ ተቃውሞ የሌለው ጸብ የሌለው ወይም ልክ እንደ ፋኖ ታጥቆ እየተዋጋ ያለውን አካል በሙሉ ለፕሮቴስታንት እየሰራ ነው ከሚል ግልብ መደምደሚያ የሚነሳ አመለካከት መሆኑን ማየት ትችላላችሁ። የጅምላ ፍረጃ የመጨረሻው ደረጃ ማለት ነው። እንደው በቃሉ ከዛ ደግሞ ምን አለ መሰላችሁ? ምን አለ? የሰለጠኑት ሳውዲና ግብፅ ነው፣ ብዛታቸው ከ8 በላይ ነው አለ። እነዚህ ሰዎች ማለት ነው እንግዲህ እና አህመዲን ጀበል ያሉበት ግሩፕ እሺ፣ ለፕሮቴስታንት ፕሮጀክት የሚሰለጥኑበት ጠፍቶ ሙስሊም ሀገራት ላይ ሲሄዱ ማለት ነው። እንደው ትንሽ እንኳን ማሰብ የለም ወይ? ለፕሮቴስታንት ፕሮጀክት ሰዎች ተሰልጥነው የሚመጡት ከየት ነው አለ? ከግብፅና ከሳውዲ። በጥብቅ ማለት አሁን ሳውዲ የሚመች እንኳን እኮ አይደለም። ሰው የሚመች እንኳን ሀገር ቢጠቅስ ምን አለ ወይ? በፕሮቴስታንት አሜሪካ ቢል እንኳን ትንሽ ሰው መሰል ይላለን። ሳውዲና ግብፅ ላይ የፕሮቴስታንት ሰርጎ ገብ ስልጠና ተደርጎ ሊመጣ ማለት ነው። ኧረ ተው በቃሉ በወጉ እንፎጋገር። ኧረ ፕሊስ እንደው ስትዋሽ ትንሽ እንኳን ሸምቅቅ አያደርግም እንዴ? ቀላል አይነዳውም ውሸቱን ማለት ምንም አይሳቀቅም። ነፃ ሆኑ ነው የሚዋሸው። እሺ አልዋሽም እንበል። ካልዋሸም ሞኝ ነው ፉዞ ነው ማለት ነው። ምክንያቱም እንዲህ አይነት መረጃ እያመጡ አህመዲን ጀበል ጴንጤ ነው ብሎ ሲነግሩት አምኖ በሁለቱም በኩል ገደል ነው። ወይ ቀጣፊ ነው
ወይ ሞኝ ነው ማለት ነው። እሺ አንዳንድ ጊዜ የትኛው ይብሳል? በነገራችን ላይ ኮሜንት ላይ ቀጣፊ ይሻላል ሞኝ የሚለውን እኔ ሞኝ እመርጣለሁ ከቀጣፊ። እሺ ከዛ ስለ ዓላማቸው ደግሞ የሚያወራውን እንመልከት። ዓላማቸው ሙስሊሙንና ኦርቶዶክሱን ማጋጨትና ፕሮቴስታንቱ የተሻለ እንደሆነ ማሳየት ነው ይላል። በቃ ዓላማቸው ሙስሊሙና ኦርቶዶክሱ መካከል ማጋጨት ነው አለ። የአብይ አህመድ ኒው ፕሮቴስታንቲዝም ንቅናቄ የተሻለ እንደሆነ ማሳየት ይሻሉ ነው። አሁን ቆይ አህመዲን ጀበል ስለ ኒው ፕሮቴስታንቲዝም ንቅናቄ ሰው ላይ የውሸት ታሪክ ስትለጥፍ እንኳን እንዲህ መስል አድርገህ መለጥፍ ምን አለብህ? በሰማሁት ቁጥር ያስቀኛል። ማለት ሰውን በሐሰት ስትሆን እጅል እንኳን ወግ እኮ ሊኖር ይገባል። ማለት በወግ አድርገህ እሺ። እና ዓላማቸው በቃ እና ምንድን ጀበል ዓላማቸው በቃ ሙስሊሙና ኦርቶዶክሱ በቃ ሁሌ ጸበኛ ነው እና ፕሮቴስታንቱ ይሻላል ብለው ማሳየት ነው አለ የና ምንድን ጀበል ዓላማ። እና እንደው ትንሽ ማስተዋል የሚባል ነገር እንኳ ከሌለ ማለት ነው። ኮሚዩናል ግጭቶች በአብዛኛው እኮ ሙስሊሙ በሚበዛበት ክልል የሉም። እውነቱን ለመናገር እንዲህ ማህበረሰባዊ የሚባሉ ግጭቶች በጣም እንዲህ እንትን ያሉ ነገሮች ሙስሊሙ በሚበዛባቸው ክልሎች ከሞላ ጎደል እኮ የህዝብ ግጭት የለም። እውነቱን ለመናገር ወይም ደግሞ እንደዚህ የጅምላ ጥቃቶች ምናምን የሉም። ያልካቸው ሰዎች ማለት ብታዩት በብዛት እንዲህ ሰዎች በማንነት የሚገደሉባቸው ቦታዎች ምናምን ካያችሁ በብዛት አላኩል ያህል ምን ለማለት ነው እንትን ነው ማለት እንደው እንደዛም እንኳን ካሰብክ ማለት ነው በአንተ ስሌት እንኳ ብታየው ሙስሊሙና እንትኑ ኦርቶዶክሱ የባሰ ነው ለማለት ያንን እንኳን ሊደግፍ የሚችል ምን አመክንዮ አለ ነው። እና ያልካቸው ሰዎች ስራቸውን በወጉ እየሰሩ አይደሉም ማለት ነው። ማለት እንደዛ ምናልባት ከሆነም ማለት ነው አንተ ያሰብከው አይነት ነገር ከሆነ ከዛ ውጭ ደግሞ አንተ የት ነህ? ማነህ? መጀመሪያ እስቲ ቆይ ማንን እየደገፍክ ነው አንተ? በዚህ መካከል አሁን ሌሎች ሰዎችን እነሱ ዓላማቸው ክርስቲያንና ኦርቶዶክስና ሙስሊሙን አጋጭተው ፕሮቴስታንቱ አሪፍ ሆኖ እንዲታይ ነው ካልክ ነው የምልህ። አንተ እስቲ አሁን አንተ በዚህ ማፕ ውስጥ የት ነው ያለው? ማንን ነው እየደገፍክ ያለው ከተባለ ፋኖን። ምን አይነት ፋኖ? ግጭት ጠማቂዎቹን ፋኖች ማለት ነው። ዋና የግጭት ፋብሪካዎቹን። አንተ የት ነው? መጀመሪያ እስቲ ራስህ ያለበትን ተመልከት። እስላም እንዴት ስልጣን ላይ ይወጣል እንዴ? ከእስላም ጋር አብረህ ትበላለህ ትጠጣለህ እንጂ እንዴት እስላም ስልጣን ላይ ይወጣል ብለው በቪዲዮ የሚናገሩ ሰዎችን ነው እየደገፍክ ያለው እና አርበኛ መሳፍንትን እነማን? ስለዚህ አንተ በግጭቱ መፕ ላይ አንተ የት ቦታ ላይ ነው ያለው? አገሪቷ በጽላት መተዳደር አለባት የሚሉ ሰዎች ነው እኮ እየደገፍክ ያለው አይደል? ይሄ ፋኖ እኮ ኦፊሻል አቋም ነው። አንተ የት ነው የሰለጠንከው? መሳሪያ የታጠቀ ኃይልን የምትደግፈው እያለ አህመዲን ጀበል ከአንተ በልቶ ተጠርጣሪ ሆነ ማለት አንተ እኮ መሳሪያ የታጠቀን ኃይል እኮ ነው እየደገፍክ ያለው እየገደለ ያለ። ይኸው ከሳምንት እንኳን አልሞላውም መስጂድ ውስጥ ገብቶ የመስጂድ ኢማሙን ሙአዚኑንና ምዕመኑን እያጠቃ ያለ እንትን። ስለዚህ ለግጭቱ ማን አህመዲን ጀበል ምን አድርገ አዲስ አበባ ቁጭ ብሎ ጀዝባ ፕሮፓጋንዳ ነው የሚሰራው ለማለት ነው። ማለት ፕሮፓጋንዳ እንኳን እንደው መሰል ማለት የለበትም እንዴ? ትንሽ አያስተምሯችሁም እንዴ? በወጉ እንዴት እንደው ትንሽ እንዲህ እንዳይነቃባችሁ እንዲሁኑ እንኳን እንዴት አይሏችሁም? በጣም ግራ የሚገባ ማለት ነው። ይህን የሚለው እንዲህ የፋኖ ፕሮፓጋንዲስት ነው እንዲህ የሚለው ሌላውን በግጭት ጠመቃ እንትን ሲል ማለት ነው። እና አህመዲን ከዛ እንደውም ሁለተኛው ላይ አህመዲን ጀበሊ ይላል። እንስማው እስቲ። ከዛ በኋላ መለስ ብለን የሚለው እንስማው እና እነ አህመድ ጀበሊ ስታያቸው ሙስሊም ናቸው ወይ ብለህ ስጠይቅ እነዚህ ሰዎች እዛ ውስጥ የመሆን እድላቸው ሰፊ ነው ወይ ብለህ እንድታነሳ ያደርጋል። ነገሩ ላይ ብዙ ሰዎች መሄድ አለባቸው። ዲፕሊ ነው። ተመልከቱ እንግዲህ ዲፕሊ መሄድ አለባቸው አለ። እንደው ይሄ አስቂን ሰውዬ ማለት ነው ምን አለ ያለውን እንመልከት። እነ አህመድ ጀበሊን ስታያቸው አለ ስሙን እንኳ በትክክል መጥራት አይችልም። ሌላ ሀገር ሰልጥኖ መጣ ምናምን ይላል። እነዚህ ሰዎች እዚያ ውስጥ የመሆን እድላቸው ሰፋ ይላል። እነ አህመዲን ጀበል
እዛ ውስጥ የመሆን እድላቸው ሰፋ ይላል። እሺ አንዱ እርስ በርስ ግጭቱ ማለት ነው እንግዲህ ዳይሴክት ካደረግነው አይቀር አሁን እሱ ቅድም ወጥ ስለ ወጥነት ምንም የማይጨነቅ መሆኑን ነው ከዚህ የተረዳሁት። ማለት ከሁለት ደቂቃ በፊት ያወራሁት መልሶ አሁን ይጋጭብኝ ወይ ብሎ አያስብም። ማለት ሞኝ ፕሮፓጋንዲስት ነው ማለት ነው። ኮምፒተንት እንኳን አይደለም እውነቱን ለመናገር ማለት ሰው ሁለት ደቂቃ እርስ በርሱ የማይገጫጭ ነገር መናገር የማይችል ሰው ፕሮፓጋንዳ ሰሪ ብለው አምጥተዋል። ምን አለ ቅድም ምን ብሎ ነበር? 8 ሰዎች ናቸው ብሎ ነበር። ከዛ በኋላ አሁን ከእንትን ጋር በተመለከተ ከመካነ ሰላም ጋር በተያያዘ ነው እንግዲህ ይህንን እያነሳ ያለው መካነ ሰላም ጋር ተያይዞ በተፈጠረው ፕሮፓጋንዳ ማለት ነው። እና እነ አህመድ ጀበሊን ሳያቸው ከነዛ ከ8 ውስጥ መሆኑን ጠረጠርኩ አለ። እውነቱን ለመናገር በመካነ ሰላሙ ጉዳይ ላይ አህመዲን ብዙ ያለውም ነገር የለም። እንደውም እንትን ለማድረግ ግልጽ ለማድረግ ብዙም እዛ ላይ አልጻፈም። አንድ ዜና አንድ በጉዳዩ ላይ የመጅሊሱን መግለጫ ነው ሼር ያደረገው እና የሃሩን ሚዲያን አንድ ዜና ነው ሼር ያደረገው። እውነቱን ለመናገር ግን በግምት የሚያወሩ መሆኑ እንዲታወቅ ነው ማለት ዝም ብሎ ያልሆነ ነገር ማለት ነው። ምን አለ ይሄ ከነዛ ሰዎች ውስጥ ከ8 ውስጥ አንዱ ነው ብለዋል። አሁን በመካነ ሰላም ጉዳይ ላይ እየጮኸ ያለው እጅግ በርካታ ህዝብ ነው፣ ብዙ ሚዲያዎች ናቸው። ስለዚህ አሁን ቅድም 8 ብለህ እኮ ገድበዋል። 8 ካልከው ይህ ሁላ የሚጮኸው ሰው ከ8 ሲበልጥብህ ምን ታደርገዋለህ? እሺ ሌሎቹንስ የት ነው የምትከታቸው? ሌላ ደግሞ ራሻ ሀገር የተደረገ ስልጠና ልታመጣ ነው ለእነሱ ብለህ ወይስ እዛው ከ8 ውስጥ ናቸው እነሱም? 8 ብለህ ቅድም ራስን ገድበሃል ወይ? ለምን 16 አላረግከውም? ወይ 25 ብታደረገው እኮ ለውሸት ይመችህ ነበር። መልሰህ ተቃረነብህ ማለት ነው። ለመሆኑ ስለ ወጥነት ከተጨነቅ አህመዲን ጀበል ግብፅና ሳውዲ ኖረዋል ወይ ብለህስ መረዳት መጀመሪያ መጠየቅ የለብህም? ቢያንስ እንኳን አሁን አህመዲን ጀበልን ካንዲዴት አድርጋ አመጣሁ አይደል? ለዚህ ቅጥፈትህ። እሺ እንደዛም ከሆነ ኦኬ አህመዲን ጀበል ምናልባት ግብፅና ሳውዲ ላይ ኖሮ ያውቃል እንዴ ብለህ እኮ አልጠየቅም። አህመዲን ጀበል በእነዚህ ሀገራት አልኖረም በሁለቱም። መቼ ስልጠና ያልከው ደግሞ የሰርጎ ገብ ስልጠና ከሆነ እድሜ ልኩም በሙስሊምነት የሚታወቅን አንድን ታዋቂ ግለሰብ የሰርጎ ገብ ስልጠና ተሰጥቶት መታ ካልክ መቼስ በ3 ቀን ውስጥ ሊሆን አይችልም። ረጅም ጊዜ ተቀምጦ ጭንቅላቱን መታጠብ አለበት ማለት ነው። እሺ ግብፅና ሳውዲ አልኖረም። እሺ ምናልባት ሳውዲ ላይ ለሳምንት ለ10 ቀን ሀጅ አድርጎ ምናምን መጥቷል። ከዛ ውጭ ግብፅም ላይ እንዳልኖረ አውቃለሁኝ። አህመዲን ጀበል ወዳጅ ስለሆነ ማለት ነው። እና እሺ እንዴት ታደርገዋለህ? ይህን ፕሮፓጋንዳ ወጥነት የሚባል ነገር የለም። ሰዎቹ ውሸት ሲያመርቱ እኔ አሁን ይህንን ፕሮፓጋንዳ ዋጋ አለው ብዬ አይደለም ማመጣው። ሰዎቹ ግን ምን ያክል ርካሽ ፕሮፓጋንዳ እንደሚሰሩ እንዲታወቅ ነው። ይህንን ዓላማዬን አትርሱልኝ ማለት ነው። አንዳንድ ጊዜ በጣም እነሱ እንደሞኝ ያወሩትን የሞኝ ወሬ ስተነትን እዚህ ላይ እንደ ቁም ነገር ቆጥሬው እንዳይመስላችሁ። ሰዎቹ ማንነታቸው መታወቅ ስላለበት ነው። አህመዲን ጀበል ሁለቱም ሀገራት ላይ አልኖረም። ይህንን እንኳ ማጣራት አልቻልክም። ግን ምናልባት ለፕሮፓጋንዳ ትልቅ ደሞዝ ይከፈላል። ኢንኮምፒተንት ነህ ማለት ነው። ሞኝ ፕሮፓጋንዲስት ነህ። መቼስ በሳምንት ስልጠና ደብል ኤጀንት ሊኮን አይችልም ማለት አህመዲን ጀበል ደብል ኤጀንት ነው ካልክ ብዙ ጊዜ ቆይቶ መቆየት አለበት። የለም እነዚህ ሀገራት ላይ አልኖረም። አታውቅም። ለአለቆችህን ይህንን መልእክት የማስተላለፈው ይሄ ሰውዬ አይረባችሁም፣ ሌላ የተሻለ ፕሮፓጋንዳ የሚሰራላችሁ ሰው አምጡ ለማለት ነው። ይህንን እንትን ብለው እሺ ስለ ጉዳዩ ምን እያለ ነው ብለህስ አጣርተሃል? አህመዲን ጀበል እስቲ ቆይ በመካነ ሰላሙ ጉዳይ ላይ ምን ብሏል ብለህ እንኳን ማጣራት አስፈላጊ አልመሰለብን ነገሩ። ቅድምም ስትጀምርም ነግረህናል። እኔ እኮ ያው መረጃ ደርሶኝ ነበር አላጣራሁም ብለህ ነው የተናገርከው። ይህን ያክል ሞኝ መሆንን እየነገርከን ነው ማለት ነው። ቋሚ ስኬፕጎት ስለምትፈልጉ ነው አህመዲን ጀበልን በሁሉም ንግግራችሁ ውስጥ መክተት የምትፈልጉት። አንድ ጊዜ ጭራቅ አስመስላችሁ ፈጥራችኋል። ሞጣ ላይ የሆነ ችግር ተፈጠረ፣ አህመዲን ጀበል ነው መጥቶ እነዛን ሱቆች ያቃጠለው አላችሁ። ትንሽ እንኳን ሽምቅቅ አላረጋችሁም እኮ። የትም ቦታ ላይ የሆነ ነገር ኮሽ ሲል አማራ ክልል ላይ ኮሽ ባለ ቁጥር አህመዲን ጀበል ከነሰራዊቱ ገብቶ አደረ ነው። አዲስ አበባ ውስጥ ቁጭ ብሎ ገጹ ላይ ከመጻፍ ውጭ ምንም የማያደርግን አንድ ሰው በዚህ ደረጃ ስኬፕ ጎት አድርጋችሁ ለሁሉም ኮንስፓይረሲ ቲዮሪ እንትን ታደርጋላችሁ። የሚያሳፍረው ግን ይህንን አምኖ የሚከተላችሁ ሰው መኖሩ ነው። ይህንን አምኖ የሚከተላችሁ ሰው መኖሩ። ለዛም ነው አንዱም ፕሮግራሙን ከምሰራበት ምክንያት
አንተ ነው ብቻ። ለማንኛውም አፕዴት የሚባል ነገር አለ። የዛ ሞጣ ላይ የወነጀላችሁት አህመዲን ዛሬ ደግሞ መካነ ሰላም ላይ ሲመጣ እስቲ እናጣራ፣ እስቲ ምን እያደረገ ነው፣ ምን እያለ ነው ብሎ ማለት ይቀድማል። ዝም ብላችሁ ሞኝ አትሆኑ ማለት ነው። ነገሩ ላይ ብዙ ሰዎች ዲፕሊ መሄድ አለባቸዋል። በጣም ይህን ጉዳይ ዲፕሊ ልታስቡት ይገባል። በደንብ ሙስሊሞች ኢንቨስቲጌት አድርጉ እያለ ነው። አህመዲን ጀበል እንዲህ ሳይሆን አይቀርም፣ ፕሊስ ይህንን ጉዳይ አጣሩት ነው። መቼም ሙስሊሙ የአንተን የጅል ወሬ ሰምቶ ያምናል ብለህ ማሰብህ በራሱ ሌላ ሕክምና የሚያስፈልገው አይነት ሞኝነት ነው። ግን የእኔ ኦዲየንስ ያምነኛል፣ እኔ የሰጠሁትን ይቀበላል። ስለዚህ አህመዲን ጀበል ግብፅና ሳውዲ ላይ ሰልጥኖ የመጣ ጴንጤ ነው ብላቸው ያምኑኛል ብለህ አምነህ ከሆነ ደግሞ ተመልካችን ትንቃለህ ማለት ነው። እንዲህ እያደረጋችሁ ነው ህዝባችሁን ጭራቅ የምትፈጥሩለት፣ ህዝባችሁን ሞኝ አድርጋችሁ ስለምታስቡት። አንፎርቹኔቲ ደግሞ ይህንን ተቀብለው ደግሞ የሚያጨበጭቡላችሁ መኖራቸው ደግሞ እጅግ በጣም ያሳዝናል። ቀሪውን የሞኝ ፕሮፓጋንዳውን እንስማው። እንዲያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዙሪያ ያደረገችው ጥናትና ማን በሌሎች ሃይማኖት ውስጥ ገብቶ ስልጠና ወስዶ እንትን እንደሚል የታወቀ ነገር አለ። አስቀድሞ በኢህአዴግ ጊዜም ጭምር የሚረዳ ማለት ነው። እሺ ጥሩ። ቤተ ክርስቲያን ማን በማን ቤት ገብቶ ስራ እንደሚሰራ ያደረገችው ጥናት አለ። በኢህአዴግ ጊዜም ጭምር በመንግስት የሚረዳ የሚደገፍ አለ። ቤተ ክርስቲያን ስለ ሙስሊም ውስጥ ስለገቡ ሰርጎ ገቦች ማጥናቷን ትታ ለምን ጥላቻ ሰባኪዎቿን አትሰበስብም? እኛ ከቤተ ክርስቲያን የምንጠብቀው ያ ነው። እኛ ጋር ሙስሊም ሰርጎ ገብ ምናምን ምናምን ግድ የለም። እሱን ለእኛ ትተውልን ቤተ ክርስቲያን። እኛ በዚህ አይደለም እሷን እገዛዋን የምንፈልገው። ቤተ ክርስቲያን ይልቁንስ ጥላቻ ሙስሊሙ ላይ ጥላቻ መስበክን መንገዳቸው ያደረጉ ሰዎችን መድረክ መስጠቷን ነው ማቆም ያለባት። እኛ ከቤተ ክርስቲያን የምንፈልገው ያን ነው። እኛ ያስቸገሩን ቤተ ክርስቲያን እውቅና የሰጠቻቸው ጥላቻ ሰባኪዎች ናቸው ያስቸገሩ። የማንቂያ ደወል እያሉ በየቦታው የዞሩ ሙስሊም ጥላቻ የሚሰብኩ ግራኝ አህመድ መጣልህ እያሉ የሚያስፈራሩ ሙስሊሙን በአይነ ቁራኛ እንዲታይ የሚያደርጉ ኦርቶዶክሳዊው ሙስሊም ጎረቤቱን እንዳያምን በየጊዜው ሰበካ የሚያደርጉ ሰዎችን ተያዝልን። እኛ ከቤተ ክርስቲያን የምንፈልገው ይህንን ነው። የጎንደር ሙስሊም ኒውክሌር ታጥቋል፣ በ27 ኪሎ ሜትር ራዲየስ ጎንደርን ሊያጠፉ ነው ብለው የሚሰብኩትን እና አባ ዮሴፍን ለምን አትይዝልንም? ቤተ ክርስቲያን እነ ዲያቆን ዮርዳኖስ አበበን ለምን አትይዝልንም? በቋሚነት ሙስሊሙ ሊያጠፋችሁ መጣ እያለ የሚሰብከውን እኛ ከቤተ ክርስቲያን የምንጠብቀው ይህንን ነው። ኦርቶዶክሱ ጀግና አድዋ ሲዘምት ሙስሊሞቹ ኋላ ቀርተው ሚስቱን ይቀሙት ነበሩ እያሉ በቤተ ክርስቲያን መድረክ ላይ የሚሰብኩትን እነ ሊቀ ሊቃውንት ስምዐኮነ መልአከን ለምን አትይዝልንም? ቤተ ክርስቲያን እነሱ አዲስ አበባ ላይ የእስልምና መንግስት ተቋቁሟል እያሉ የሚሰብኩትን ሰባኪዎች ለምን ይሄ ሁላ እንዳሉ በቪዲዮ የሰራኋቸው ናቸው ካሁን ቀደም። ለምን እነሱን እጃቸውን ያዝ አታደርግልንም? ቤተ ክርስቲያን ማን ሙስሊም መሳይ ጴንጤ ማን እንደሆነ ከምታጠናልን ማለት ነው። እኛ ቤተ ክርስቲያንን እንዲህ ብታደርግልን ነው የተሻለ የሚሆነው። እስላም ከነገሰ አገር ተበላሸ እያሉ እያስተማሩ ያሉ የሃይማኖት ሰባኪዎችን ለምን እጃቸውን አትይዝልንም? ድርብርብ ውሸት ማለት ነው። እስላም ነገሰ ብለው ያልሆነውን በፕሮቴስታንትነት የሚታወቁትን ዶክተር አብይ አህመድን ከዛ ውጭ ደግሞ ሙስሊም መንገስን ራሱ እንደ ወንጀል እንደ ምጽአት አድርገው የሚያስተምሩ ሰባኪዎቻችሁን ለምን አትይዙልንም? ጥሩ ክርስቲያን ለመሆን ሙስሊምን ማንገላታት መጥላት እንዳለበት የሚያስተምሩትን ጥላቻ ሰባኪዎች ለምን አትይዝልንም? ቤተ ክርስቲያን መስጊዱ ሰርጎ ስለገቡ ጴንጤዎች ማውራቷን ትታ ማለት ነው። ታጣቂ ያሰልፈው ቤተ ክርስቲያን ፖለቲካ ውስጥ ገብታ ትቀድስ የሚሉትን እነ ፋንታሁን ዋቄን መዋ ተዋህዶ ለምን አትይዝልንም እጃቸውን? እኛ ከቤተ ክርስቲያን የምንጠብቀው ይህንን ነው። የእኛን ሰርጎ ገብ ምናምን ይውልን አይደለም። እኛ እንደዚህ አይነት ችግር የለብንም። አልሐምዱሊላ ማን እንደሆነ እናውቃለን። ከባድም አይደለም። በነገራችን ላይ በእስልምና የሙስሊም መገለጫዎች ምኖች ይታወቃሉ። እኛ እንደዚህ አይነት ሲሪየስ የሆነ ችግር የለብንም። ስለዚህ ቤተ ክርስቲያን ስለ መስጊድ ውስጥ ማን ሰርጎ ገባ እያለች ማጥናቷን ትታ እስቲ ጥላቻ ሰባኪዎችን ትያዝልን። ይሄ ለእኛ ትልቅ ውለታ ነው፣ ለሀገርም ትልቅ ውለታ ነው ማለት ነው። ያ ነው የሚሻለን። እንስማው የመጨረሻ ንግግሩ። እነዚህ ሰዎች ምንም አሉ ምን ዋናው ሙስሊሙ ዝም ይላል። እነዚህ ሰዎች ምንም ሊሉ ይችላሉ። የአማራ ህዝብ ሲባል ሙስሊም ነው፣ ክርስቲያን ነው፣ ፕሮቴስታንት ነው፣ ኤቲስትም ሊኖር ይችላል። በትልልቅ ተቋማት ውስጥ በዩኒቨርሲቲዎች ውስጥ እምነት የለውም ሰው ሊኖር ይችላል። ተውቶችን ብቻ ያንቀሳቀሰ
ስሙት ምን አለ? እነዚህ ሰዎች ምን አሉ? እ፣ ሙስሊሙ ምን አለ ነው ዋናው ብሎ ይናገራል። እንግዲህ እሱ የመካነ ሰላሙን ሙስሊሙ ተጠቃ የሚለውን ፕሮፓጋንዳ ለመቃረን ይህንን እያለ ያለው የሙስሊሙ ፍላጎት እኮ ግልጽ ነው። ማንን ማዳመጥ እንዳለበት ያውቃል። ተጽዕኖ ፈጣሪዎቹን ያውቃል። ማን ምን መሆኑን ያውቃል። በዚህ በኩል ሙስሊሙ ምንም ችግር የለበትም። ዊ ዶንት ኒድ ዩር ሄልፕ፣ ያንተ እርዳታ አያስፈልገንም በቃሉ። ምክንያቱም አንተ ወይ ፉዞ ነህ ወይ ቀጣፊ ነህ፣ ከሁለት አንዱ ነህ። ከሁለቱ ውጭ ልትሆን አትችልም። በሁለቱም አትጠቅመንም። ሞኝም ብትሆን አትጠቅመንም፣ ዋሾም ብትሆን አትጠቅመንም። ወይ ደግሞ ሁለቱንም ልትሆንም ትችላለህ። ምክንያቱም ቅጥፈት መፍጠርህ ዋሾ ያስብልሃል በአንድ በኩል፣ ሁለተኛ ደግሞ ወጥነት የጎደለው ጅል ቅጥፈት መቅጠፍህ ደግሞ ሞኝ ያስብልሃል። ኢንኮምፒተንት ቀጣፊ ነው የሚያስብልህ። ስለዚህ አትጠቅመንም ማለት ነው። ያንተ እርዳታ አያስፈልገንም። ምክርን ሰብሰብ አድርግልን። የአማራ ሕዝብ ሲባል ሙስሊምም፣ ኦርቶዶክስም፣ ፕሮቴስታንትም ኤቴይስትም አለ እያለ ይናገራል። ይህንን እኮ ባፍህ ማለት ትርጉም የለውም። ወይም እውነታን ስቴት ማድረግ እኮ ነው አለ። ኦፍኮርስ ያንን ልትቀይረው አትችልም። መቀበል ግን ይሄ አይደለም። መቀበል ማለት የመኖር መብቱን ስትቀበል ነው እኮ አይደለ? መኖር የለበትም ብለህ አታምንም ወይ? ወይም ደግሞ የሚያምኑ ሰዎችን አትደግፍም ወይ? ከኦርቶዶክስ ውጭ ያለውን በሙሉ ሰብጁጌት በማድረግ የሚያምኑ ኦርቶዶክሱ ብቻውን ነው ሀገር ሊገዛ የሚገባው ብለው የሚያምኑ ታጣቂዎችን ነው እኮ የምትደግፈው አንተ። ስለዚህ አሁን ዝም ብለህ ሊፕ ሰርቪስ ከመሆን አያልፍም። ዝም ብሎ የአፍ ብቻ ወሬ ማለት ነው። አማራ እኮ ፕሮቴስታንትም ምንም ምንም አለ፣ በተግባር ግን አታምንም። ወይም ደግሞ የማያምኑ ሰዎችን ትደግፋለህ። ከኦርቶዶክስ ውጭ ያለውን ሰብጁጌት ማድረግ ዓላማ ይዞ ነው የተነሳው ፋኖ። ሙስሊም በጎዳና ላፍጠር አለ ብለው አልጨፈጨፉም እንደ ጎንደር ላይ ስንት ሙስሊም የተጨፈጨፈውና የተሰደደው? ባህር ዳር ላይ ለምን ጴንጤ ከንቲባ ኖራት ብለው አላስባረሩትም ወይ? ከጥቂት ዓመታት በፊት ረሳው? የራሳቸውን ፓርቲ ተመራጭ እንኳን በሃይማኖት አድማ ይመቱ አልነበረም? አድማ በምርጫው ወቅት አድማ ይመቱ ነበር። ሙስሊም ሲሆን ወኪል የተደረጉት ቦታዎች ላይ አንዳንድ ቦታዎች ላይ ራሳቸው እነዛው የራሳቸው ፓርቲ ሰዎች ላይ የአማራ ብሔርተኞች ፓርቲ ሰዎች ላይ እንኳን እንዲህ አይነት ተጽዕኖችን ያደርጉ ነበር። የራሳቸውን እንኳን ማለት ነው። እስላም እየገዛን ነው አገሪቱ የተበላሸችው ብለው ሞቢላይዝ የሚያደርጉ ታጣቂዎችን እየደገፍክ ነው አንተ። እና ካንተም ብሶ የአማራ ሕዝብ ፕሮቴስታንትም ሙስሊምም አቴይስትም ኦርቶዶክስም ነው እያልክ ለመፎገር ትሞክራለህ። አንተ በዚህ አታምንበትም ነው ትልቁ ችግሩ ያለው ያ ነው። እንዲህ አይነት እንቅስቃሴዎች ሙስሊሙ ተጠቃ፣ ሙስሊሙ ተገደለ፣ ሙስሊሙ እንዲሆነ የሚሉት እነማን ናቸው ብለህ ስታስብ ቅድም ያልኩትን ማሰብ ያስፈልጋል። የአማራ ሕዝብን እያለ ነው ወይ ነው? በቃ ይኸው ነው እንግዲህ የፈለጉት መሰረታዊ ነገር ይሄ ነው። በነገራችን ላይ ሙስሊሙ ተጠቃ ተብሎ ለምን ተነገረ ነው። እና ሙስሊሙ ተጠቃ የሚሉት እነማን ናቸው ለሚለው የቅድሙ መልስ ማለት ይሄ ሰርጎ ገብ ፕሮቴስታንቶች ነው የሚለው ነው መልስ የሚሆነው። እና ዋናው ነገር የአማራ ሕዝብ ምን እያለ ነው ይላል። እንግደላችሁ እናንተ ዝም በሉ ነው። ሌላ እኮ ፍላጎት የላችሁም። ያንተም እነዚህ መንጨርጨር ያ ነው። ለምን ሙስሊሙ የደረሰበትን በደል ለምን ከአስከፋ አወገዘ እኮ ነው። ሌላ ነገር የለም። ለምን ትረብሹን አላችሁ ነው። ለምን ትረብሹን አላችሁ? ዝም ብለን እንግደል ነው። የሀገሪቷ ችግር እስላም ስልጣን ላይ በመውጣቱ ነው የሚል ሰበካ እየተደረገ አይ አልተጠቃንም በህልማችን ነው እንድንል ነው የሚፈልጉት እንዲህ አይነት ሰዎች። አላኩል ያህል ቅድምም እንዳልኳችሁ መልእክቴን ልድገምላችሁ። እንዲህ አይነት ፕሮግራሞች እንዲህ አይነት ሞኝ ፕሮፓጋንዳዎችን እያመጣን የምናየው ቫሊዩ ስላላቸው አይደለም፣ ነገር ግን የሰዎቹ ማንነት መታወቅ ስላለበት ምን አይነት የፕሮፓጋንዳ ደረጃ ላይ እንደደረሱ ማሳወቅ ስላለበት፣ አንዳንዴ አምኖ የሚጃጃልም ካለ ለዛ ሰው ትንሽ እንኳን ምክንያዊ ማምለጫ ለመስጠት ቢያንስ ራሱን የሚያድንበት ቀዳዳ ለመክፈት፣ ከዛ ውጭ ግን የሰዎቹ ቀጣፊነትና ዋሾነት እንዲታወቅ ቢያንስ እንደው ነገ ቢያፍሩ በሚል ነው፣ ነገ ጠንቀቅ እንዲሉ በሚል ነው። ከዛ ውጭ ይህን ያክል ቫሊው ያለው ንግግር ስላልሆነ መሆኑን ለመጠቆም እወዳለሁ። እንግዲህ ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ከምንም በላይ ትልቁ እገዛ ደግሞ ኮሜንት ማድረግ ነው። ኮሜንት ስታደርጉ ቪዲዮውን ብዙ ቦታ እንደሚያደርሰው ለማስታወስ እወዳለሁ። ሰብስክራይብ እና ፎሎ በማድረግ በቋሚነት የምሰራቸውን ነገሮች
ማግኘት ትችላላችሁ። የምሰራቸውን ስራዎች ማገዝ ከፈለጋችሁ በወርሃዊ መዋጮ አባል ሆናችሁ በዩቱብ ቻናሌ ጆይን ማድረግ ትችላላችሁ። በፌስቡክም ሰብስክራይብ አለው። በእንትንም በቲክቶክም ቢሆን ተመሳሳይ ሰብስክራይብ ወርሃዊ መዋጮ አለላችሁ። ከዛ ውጭ ደግሞ ቪዲዮዎቹ ላይ ስጦታ መስጠት የምትፈልጉ በዛ መልኩ ማድረግ ትችላላችሁ። በቀጥታ መዋጮ የምትፈልጉ ደግሞ ስክሪን ላይ ባለው ቁጥር 151689247 በኢትዮጵያ ንግድ ባንክ ሂሳብ በመላክ እንደዚሁ ድጋፍ ማድረግ የምትችሉ መሆኑን ለመጠቆም እወዳለሁ። እስካሁን ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ሰላሙ አለይኩም ወራህመቱላህ።